ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለሁ እግዚአብሔር ይመስገን። ነባሮቹ በላይክ አዲሶች ደግሞ ላይክ እና ሰብስክራይብ አድርጉኝ። እንግዲህ ያው ይገርመናል። እንግዲህ አብረሽ እንግዲህ የጠበቅነው ሌላ ሴት ነበረ። ያው እንደምታውቁት እንግዲህ ሶሻል ሚዲያ እንግዲህ ሲሯሯጥ የነበረው ሌላ ሴት ነበረ። በእርግጥ ያቺ ሴት ጋር መቼም አይቀነባበር ምናልባት ያችም ሴት ጋር እንግዲህ አይተነዋን ፎቶ ተነስቶ ምናምን አይተነዋን እና እንግዲህ ይዟት የመጣው ዛሬ እንግዲህ ፍቅርን ነው። እንግዲህ ፍቅርን ይዟን መጥቷል። ፍቅርም እንግዲህ አንተን ማንም እንዲናገርብኝ አልፈልግም ብላለች። ግን ትክክል አይደለችም። ምናልባት ለድራማው ሊሆን ይችላል እንጂ አብርሃምን ለራሷ ልታደርግ አይመስለኝም። እዚህ ቀደም ታስታውስ እንደሆነ እንግዲህ ሩታ ጋር ተጣልቶ ሳለ ከዛ በኋላ ያው ይደዋወላሉ። በነገራችን ላይ ያወራሉ እና የሚደዋወሉት ያወቅኩ መቼ ነው ሲያወሩ አይታችሁ እንደሆነ ያው ስለ እሷ ሲናገር ነበር እና ስለዚህ የዛ ጊዜም እንግዲህ እነ ያላት እሷ መሻለች እና ያው አብራ ድራማውን ተቀላቅላ ነበረ። በመጨረሻ ላይ ይሄ ነው ብላ ውሸት ነው ምናምን ብላ ተናግራ ነበረ። አሁን ደግሞ እንግዲህ አብሬሽ እንግዲህ እንደለመደው እንግዲህ ሩታንና ሄርሜላን ለማስለቀስ ማንን ያመጣል? ፍቅርን ይዟት ይመጣል። ፍቅርም እንግዲህ ያው ከሱ ጋር እያወራች ምን እያለች በቃ እሱም የማፈቅራትን አገኘው ምናምን ይላል። ደግሞ ጉድ እኮ ነው እናንተ። ኧረ ይሄ ልጅ ምን ከሆነ እንጃ። በዚህ ከቀጠለ ሴቶችን ማስለቀስ እኔ ደስ ያሉኝ ደግሞ ሩታና ሄሬሚላ ናቸው። ሩታና ሄሬሚላ ደግሞ አብረው ነው የመጡት። እውነት እንደ ፍቅራቸውን ያብዛላችሁ፣ እንደ ምቀኛችሁን እነዚህ የሚያጣላችሁን ደግሞ የያዝላችሁ። እውነት እና ደስ ነው ያለኝ ሁለቱ አብረው ነው የመጡት። እንግዲህ ፍቅርና አብርሽ እንግዲህ ቀሩ ሰዓቱ ሄዷን ምናምን እያሉ እንግዲህ ፍቅርም እንግዲህ አሁን ምን እየተመካከሩ ይሆናል። ምን እንናገረው ወይ ምንዋን እንምታት እያሉ እየተመካከሩ ይሆናል ብላ ነበር። እንግዲህ እነሱ አይመቱም ሲጀመርም ለምን ብለው ይመታሉ? ስለዚህ እነሱ ብለው ደክሟቸዋን በቃ አይደል ጨጓራቸው ተቃጥሎ ደክሟቸዋን። አዩ ይሁንቱ ማርያምን እኔ አንገቴ ልትፋ ላቀርቀርልሽ የሚል እውነት አንገታቸውን ራሱ ድፍት አድርገው። ምክንያቱም ፍቅርን አላሰቧትም ሌላ ሲመስላቸው ነበር የመሰለቻቸው። ሄርሜላ ታውቃት አላውቅም። ሩታ ግን ያው ታውቃታለች። እና እንግዲህ ሄርሜላም ሩታም እንግዲህ አንገታቸውን ድፍት አድርገው ቀጥ ብለው እንኳን አላዩቸውም ነበረ። እሱ ግን ፍቅርን አቅፎ ፍቅር እጅና እጇን አነባብራ ፈገግ እያለ እየሳቁ እያዩቸው ነበረ። ግን ይሄ ተገቢ ነው? እውነት አብርሃም የሚያደርጋቸው ነገሮች ተገቢ አይደለም። እውነት ሀይል ሊባል ይችላል ይሄ ምክንያቱም እንዳልኳቸው ልጁ ቪዲዮውን እያደገ ሲል የአባቱን ቪዲዮ የሰራውን ቪዲዮ ሊያዩ ይችላል። አባቴ እንደዚህ ነበረ እንደ ይላል። ትውልዱ ደግሞ ምንድን ነው የሚማረው? ትውልዱን ጥሩ ነገር ብታስተምሩት፣ እውነቴን ነው ጥሩ ነበር። እንደገና ደግሞ ወደ ድራማ እውነት እንኳ አሁን እንግዲህ ከፍቅር ጋር ምዕራፍ 1 ሩታ ምዕራፍ 2 አሁን ምዕራፍ 3 ነው ምዕራፍ 4 ብቻ ሊቀጥል ነው። ድራማቸው ያው እንትን አልሰጡት ነው እንጂ ያው እንግዲህ ድራማ እንበለው እንጂ መቼስ እና ወደ ተዋናይ ቢገቡ ደስ ይለኝ። አብሶ እነዚህ ሁለቱ ንግስቶች ድራማ ላይ ቢገቡ እውነቴን ነው የምላቸው ያዋጣቸዋል። እውነት ሩታና ሄርሜላ ድራማ ውስጥ ቢገቡ በጣም ጎበዝ ተዋናይ ነው የሚሆኑት እና በጣም ደስ ይላል እና መታረቃቸውም ደስ ይላል። ጥላት እንግዲህ አሁን ሁለቱ በመታረቃቸው ደግሞ የምትንጫጩ አላቸው። አንጫጫቸውና እንዳይ ስለዚህ ከጸብ ምንም ነገር የሚገኝ ነገር የለም። ከፍቅር ብዙ ነገር ይገኛል እና በመታረቃቸው መደሰት ነው ያለባቸው እንጂ ለምን ታረቁ ማለት የለባቸውም። ስለዚህ አሁንም ሁለቱን ደግፏቸው ነው የምለው። ሩታና ሄርሜላን ደግፏቸው።
ቻናላቸውን አሳድጉላቸው። ሁለቱም በቃ ሴቶች ስለሆኑ አብርሃምን ተውት። አብርሃም አሁንም ደግሞ ሌላ ሴት ቀጣይ ይመጣል። የእሱ መቼም ማለቂያ የለም። እሱ መቼም ይሄን የሚተው ምናልባት ሲያረጅ ያኔ አለ አይደለ እድሜው እየጨመረ ሲሄድ ምናልባት ሲያረጅ ይህን ነገር ሊተው ይችላል እንጂ በምንም ታምር አሁንም ሴቶችን ማስለቀስ፣ አንዷን ማንጣት፣ አንዷን ማንጣት፣ አንዷን ማንጣት ምንቀጥ ነው። አሁን እኮ ጎረምሳ ነው። ከጎረምሳ ልጅ ወልዷል እኮ። ከልጅ መውለድ ደግሞ አንድ አይሉ ደግሞ ሁለት ሚስት አለ ሁለት ሚስት አሉ። ስለዚህ አንዷን ያግባና ሰተር ብሎ ቁጭ በል እንግዲህ። በየተራ ሩታን አስለቀሰ፣ ቀጣይ ደግሞ ሄርሜላን አስለቀሰ። እኛ ደግሞ ባለተራ ልትመጣ ነው ብለን ነበረ። ለካ ፍቅርዬ ናት። እንግዲህ ፍቅርም ከመጣች እንግዲህ ያው ድራማው እንግዲህ ሞቅ ሞቅ ይደምቃን ብለን እናስባለን። አብርሃም አብርሃም መቼም ቢሆን አይቶ ይሄን ነገር እሱ እንደሆነ አያልቅ። በአዲስ አዲስ ስታይል እያመጣልን እናት ያዲስ አንዱ አለቀ ሲባል አንዱ ታመመ ብለን ስንጨነቅ ዳነ ሲሄድ ደግሞ እዛ በኋላ ደግሞ ይቅርታ እንደምታዩት እንግዲህ ደግሞ አልፈልግም ሌላ አዲስ ፍቅረኛ ሚስት አላገባም። አሁን ትዳር ውስጥ አልገባም ፍቅረኛ ይዤ እመጣለሁ ብሎ ፍቅር ይዤ እመጣለሁ ብሎ ነበር። እንግዲህ አንዳንዶች ደግሞ ግምታችሁ ፍቅር ናት እያሉ ነበረ። እንግዲህ ያው ግምታችሁ ልክ ሆኗል። እዛው ናት፣ ሌላ አይደለችም። ግን አብርሃም እንደዚህ አይነት ጨዋታ ቢቀርብ ሴቶቹን ምሳሌ አሁን አንተ አንዷን አስወጠች አንዷን ለራሴ ብለህ ነው አይደለ? ምናልባት ሁለቱንም እንዳታጣ ነው እኛ የምንፈራው። ስለዚህ አርፈ ቁጭ ላይ ህይወት ግን ብትመራ ደስ ይለናል። የማይሆን ነገር ባታደርግ። ስለዚህ አንዷ ስትሄድ አንዷ ስትሄድ አንዷ በአመት ሴት መቀየር ይቅር። በእውነት እንደው ሰው ሌላ ነገር ይቀይራል እንጂ ሴት በአመት አንዷን ሴት መቀየር ይሄ ጥሩ አይደለም። ለማንኛውም ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ቅመሞች ከመጣችሁ አይቀር አመሰግናለሁ። እሺ ባይ